ያለ ዕውቀት ታድሶ ማምጣት አይቻልም። ታድሶ አይን ጨፍነን ምናምን ትንቢት አይደለም። ታድሶ ማለት ማርቲን ሉተር ብዕርና ወረቀት አነሳ። ሁለት ዕውቀት አለው። አንደኛ የእግዚአብሔርን ቃል ጠንቅቆ ያውቃል፣ የተማረ ነው፣ የሚያስተምር ነው፣ ተረድቷል፣ አይኑ በርቷል። ስለዚህ ቃሉን ያውቃል። ሁለተኛ ቤተክርስቲያን ያለችበትን ጨለማ ያውቃል። ከዛ በኋላ ቃሉ ምንድነው የሚለው? ቤተክርስቲያን ምን ሆናለች? ይሄን ጽፎ 95 ቴሲስ ወረቀቶችን ዘርዝሮ በዊተንበርግ ቤተክርስቲያን ካምፓስ የቤተክርስቲያን በር ላይ መጥቶ ለጠፈ። ቴሲስ ታድሶ ማለት ይሄ ነው። ታድሶ ማለት ሰዎች የተለያየ አመለካከት አላቸው። ስለ ታድሶ ሲወራ ታድሶ ግን ሪፎርሜሽን የሚለው የሐሳብ ሁለት ብዙ ጊዜ ሪቫይቫል የሚለውንና ታድሶ የሚለውን ያቀላቅሉታል። ሁለቱ የተለያዩ ነገሮች ናቸው። አይደል? ታድሶ ማለት እንደ እግዚአብሔር ቃል ያልሆነ በቤተ ክርስቲያናችን ውስጥ በአስተምሮ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በመዝሙር ሊሆን ይችላል፣ በአድሚኒስትሬሽን ሊሆን ይችላል። በማንኛውም መልኩ በቤተ ክርስቲያን ውስጥ ተሰግስጎ የገባ ከእግዚአብሔር ቃል ጋር የማይሄድ ማንኛውንም ነገር የመንቀል ሂደት ነው። ታድሶ አልቋል። ጀስት ትርጉሙ እሱ ነው። ሪፎርሜሽን የሚለው ታድሶ በቤተ ክርስቲያን ከቤተ ክርስቲያን ጋር ፕራክቲካሊ መውሰድ የምንችለው ከማርቲን ሉተር ከሱ ታድሶ ጋር ስንመጣ ትልቁ ታድሶ የሚባለው ከ500 ዓመት ምናምን በፊት ተካሄደው ነው። ቸርች ውስጥ እንግዲህ ምንድነው በዛ ጊዜ የሆነው? ማርቲን ሉተር አሁን ለምሳሌ እንበልና ማርቲን ሉተር ስለ መንፈስ ቅዱስ እንቅስቃሴ፣ ስለ ሪቫይቫል፣ ስለ መንፈስ ቅዱስ ስጦታ ምንም የጻፈውም የለም የተናገረውም የለም። ኦኬ ለምንድነው ይሄን ያላደረገው? የጊዜው ወሳኝ ጥያቄ የነበረው ቤተ ክርስቲያን የእግዚአብሔርን ቃል ትታ በሰዎች ሐሳብ በሰዎች ሐሳብ ይሄ ሮማን ካቶሊክ ቤተ ክርስቲያን ውስጥ የመንግስት ሰማያት መግቢያ ትኬት ተብሎ እስኪሸጥ ድረስ ትልቅ የሆነ የሞራል ቀውስ ዝግጠት መጽሐፍ ቅዱስ በሰው እጅ የሌለበት የጨለማ ዳርክ ኤጅ ውስጥ ነበረች ቤተ ክርስቲያን። ሥርዓት ብቻ ነው ያለው፣ ወንጌል የለም፣ እውነት የለም። ሰዎች ምንም አይነት ሥርዓቶች ናቸው ያሉት። ስለዚህ ይሄን የተጋፈጠው ማርቲን ሉተር ሁለት ዕውቀት ይዞ ነው። ለራሱም ቤተክርስቲያን ውስጥ ያደገ ካቶሊክ ውስጥ የነበረ ሰው ነው። ምንድነው መጀመሪያ ለራሱም ያልዳነ መጽሐፍ ቅዱስ አስተማሪ ነበር። ሰምታችኋል? ማርቲን ሉተር ለራሱ በጣም የሕግ አዋቂ ነበር፣ የቴዎሎጂ አዋቂ ነበር። ግን ምንድነው የእግዚአብሔር ቃል አልበራለትም። በጣም በስቃይ ውስጥ ኖር ነበር። ራሱን ለማዳን ያላደረገው ነገር አልነበረም። መጨረሻ ግን ጻድቅ በእምነት በሕይወት ይኖራል ሮሜ ላይ የሚለውን ቃል ሲያነብ እግዚአብሔር አይኑን አበራ። ወንጌል ምን እንደሆነ አየ። ጀስት በዚህ ስፖት በዚህ በበራለት ብርሃን መጽሐፍ ቅዱስን እንደገና መመልከት ሲጀምር ኦልሬዲ የካቶሊክ ቤተክርስቲያን ከመንገድ እንደጠፋች ከመንገድ እንደወጣች አይኑ በራ፣ አወቀ። ስለዚህ ምን ላይ ነው የቆመው? የመጀመሪያው የማርቲን ሉተር ዕውቀት በቃሉ ዕውቀት ላይ ነው የቆመው። አንደኛ ይሄ ዕውቀት ነው። ባይ ዘ ወይ ያለ ዕውቀት ታድሶ ማምጣት አይቻልም። ታድሶ አይን ጨፍነን ምናምን ትንቢት አይደለም። ታድሶ ማለት ግልጽ ነው። ማርቲን ሉተር ብዕርና ወረቀት አንስቶ ቁጭ ብሎ ነው ኦልሬዲ አነሳ። ሁለት ዕውቀት አለው። አንደኛ የእግዚአብሔር ቃል ዕውቀት አለው። ሁለተኛው ደግሞ የእግዚአብሔር ቃል ሁለተኛ ቤተ ክርስቲያን የሮማን ካቶሊክ ቤተ ክርስቲያን ምን ውስጥ ነው የተዘፈቀችው? ምን ውስጥ ነው የገባችው? ምንድነው መታደስ ያለበት? የእግዚአብሔር ቃል ምን ይላል? እኛስ ምን እየሆን ነው? ምንድነው ያለው ክፍተት የሚለውን ነገር አወቀ። ሁለቱን ያውቃል። አንደኛ የእግዚአብሔርን ቃል ጠንቅቆ ያውቃል፣ የተማረ ነው፣ የሚያስተምር ነው፣ ተረድቷል፣ አይኑ በርቷል። ስለዚህ ቃሉን ያውቃል። ሁለተኛ ምንድነው የሚያውቀው? ቤተ ክርስቲያን ያለችበትን ጨለማ ያውቃል። እዚህ ላይ ሆነ ብዕርና ወረቀት ይዞ ተነሳ። ይሄ ነው ዕውቀት ማለት። ግልጽ ነው። ከዛ በኋላ
ቃሉ ምንድነው የሚለው? ቤተክርስቲያን ምን ሆናለች? አንደኛ ቃሉ የሚለው ይሄ ነው። ቤተክርስቲያን የምትሆነው ይሄን ነው። ሁለተኛ ቸርችን ባይዘው ቸርችን ራሱን ነው ድርጊቷን ያለችበትን ነገር ነው የሚቃወመው። ሁለተኛ ቃሉ የሚለው ይሄን ነው። ቤተክርስቲያን የምትሆነው ይሄን ነው። ይሄን ጽፎ 95 ቴሲስ ወረቀቶችን ዘርዝሮ በዊተንበርግ ቤተክርስቲያን ካምፓስ የቤተክርስቲያን በር ላይ መጥቶ ለጠፈ። ቴሲስ ታድሶ ማለት ይሄ ነው። ይሄ ነው የታወጀው። ከዛ ጀምሮ ከጀርመን ጀምሮ እስከ ሮም ያለው የሮም ካቶሊክ ቤተክርስቲያን ትልቅ ሼክ ውስጥ ገባ። ትልቅ ጦርነት ተነሳ። ብዙዎች ተከፈሉ። የአውሮፓ መንግስታት ኦሬዲ በዘመኑ የነበረው መንፈስ ሮማን ካቶሊክ የሚባለው የሮም መንግስትና ሮምን አጠቃላይ ፖለቲካሊም ስፒሪቹዋልም ኢኳሊ ነው ቸርች የምትቃወመው። ከዚህ የተነሳ ብዙ የሮማ ወይንም የአውሮፓ መንግስታት ከዚህ ከቤተ ክርስቲያን አድሚኒስትሬሽን ጋር ተማረው ነበር። አንድ ታሪክ ሳጠና ምንድነው የሚለው? በጣም የሚገርመው አንድ ፖፕ የቤተ ክርስቲያን አንድ የሀገር መሪ ንጉስ አንድም ፖፕ ለማናገር በር አጥር ተዘግቶበት 12 ሰዓት በር ላይ ጠብቀዋል ይላል። ንጉስ ያኛው ንጉስ ነው ያገር ይሄኛው ፖፕ ነው። ስለዚህ ስልጣናቸው ከፍ ያለ ነበር። በቃና ይሄ አማሯቸው ስለነበር ብዙ የአውሮፓ መንግስታት ቃሉ ባይገባቸውም ከሉተር ጋር ቆሙ። ሰምታችኋል? ተማረናል ከነዚህ ሰዎች ነፃ የሚታወጣም ብለው ታድሶ በዛ ነው እንግዲህ መጽሐፍ ቅዱስ ቤተክርስቲያን መጽሐፍ ቅዱስ ላይ የቆመችው። ግልጽ ነው። ክሊር ቆመ። ከቆመ በኋላ ነው እንግዲህ አሁን ከዛ በኋላ ነው ሪቫይቫል ማለት። ኦኬ ሪቫይቫል ደግሞ ቤተክርስቲያን 200 ዓመት በላይ 300 ዓመት በላይ ከቆየች በኋላ ሰዎች ጥያቄ አነሱ። መጽሐፍ ቅዱስ ተገኝቷል አይደል? ሲያነቡ ለምንድን ነው ይሄ ቤተክርስቲያን የሐዋርያት ቸርች የማይመስለው? የት አለ ኃይሉ? የት አለ ፈውሱ? የት አለ ታምራቱ? የት አለ የእግዚአብሔር? ጥያቄ ተነሳ። ከዚህ የተነሳ ሰዎች ምን ሆኑ? አሁን መጸለይ ጀመሩ። ከዛ በኋላ ደግሞ እግዚአብሔር በተለየ ብሌሲንግ ቸርች ላይ መጣ። ክብሩን እግዚአብሔር ይውሰድ። ስለዚህ እኛ ታድሶ ስንል ይሄን ባላንስ አድርገን አንዳንድ ጊዜ ምንድነው ማሳዝነኝ? ታድሶ ተብሎ ሰው ተሰብስቦ ቃሉ ሳይሰበክ ያልቃል። የእግዚአብሔር ቃል ከሌለ ራሱ እኮ ታድሶ የለም። ታድሶ ማለት የትንቢት ምናምን መምጣት አይደለም። የእግዚአብሔር ቃሉ ሲመጣ ከዛ በኋላ የእግዚአብሔር ክብሩን እግዚአብሔር ይውሰድ። አሁን ኦሬዲ መሰረቱን ሰርቻለሁ። እኔ አሁን ከዚህ ከታድሶ ጋር በተያያዘ ሆኖ በተለየ ሁኔታ ነገሮችን እንድናይ አደርጋለሁ። ምንድነው ማደርገው? የኢየሩሳሌም ቸርች አሳያቸዋለሁ። መጽሐፍ ቅዱሳችሁን ሐዋርያት ሥራ ላይ የተለያየ ቦታ አብረን እናያለን። በዘመን ስለተቀደመች በሚለው ሐሳብ ስር ነው ማውራው። ታድሶ እዚህ ውስጥ አለ። ሐሳቡን አሳያቸዋለሁ። በዘመን የተቀደመች ቤተክርስቲያንና ዘመንን የቀደመች ቤተክርስቲያን በሚል ነው ማወራው። በዘመን የተቀደመችና ዘመንን የቀደመች። በዘመን መቀደምም ዘመንን መቅደምም የአመለካከት ውስጣዊ እይታ የእግዚአብሔርን ሐሳብ የመረዳት የመምራት የማድረግ። በጣም የሚገርመው ግን በዘመን ተቀደመች ብዬ የኢየሩሳሌምን ቸርች ቢጠቅስ በጣም ብዥ ይላል። 12 ሐዋርያቶች ያሉባት ገናናይቷ የቸርቾች ሁሉ ሞዴል የሆነች እቺ ቤተክርስቲያን እጅግ ታድሶን የሚፈልግ በጣም ብዙ ነገር ውስጧ ነበርና እግዚአብሔር እንዳሰበው አልፋ ለመሄድ አልቻለችም። እሱን ነገር አሳያቸዋለሁ። በዘመን የተቀደመች ቤተክርስቲያን በሚለው በዚህ ሐሳብ ስር መጀመሪያ ቤተክርስቲያን ምንድነው? ወደ ሐዋርያት ሥራ ሳልወስድ አንዳንድ ነገሮችን ብናገር ደስ ይለኛል። እንደ መግቢያ ገላትያ 3:28 ላይ የእግዚአብሔር ቃል ስላለው አንድነት ስናገር ስለ ቤተክርስቲያን አንድ መሆን ጳውሎስ የጻፈውን ጽሑፍ ሐሳብ መልእክት ከማንበብ ጀምራለሁ። ምንድነው የሚለው? አይሁዳዊ ወይንም የግሪክ ሰው የለም ይላል ጳውሎስ። ባሪያ ወይንም ጨዋ ሰው የለም፣ ወንድ ሴትም የለም፣
ሁላችሁ በክርስቶስ ስንት ናችሁ ይላል? አንድ ሰው ናችሁ ይላል። ሁላችሁ ገላትያ 3:28 ዚጋ ጳውሎስ ሲናገር ምንድነው የሚለው? የቤተ ክርስቲያንን የህብረት ልክ ያሳየናል። የህብረት ምን እንደምትመስል አንድ ሰው ናት ይላል። አንድ ነን አይልም። አንድ ነንና አንድ ሰው ነን የተለያየ ነገር ነው። ኦኬ አንድ ነን አንድ ሰው ነው የሚለው ጳውሎስ። እዚህ ቦታ ምንድነው የሚለው ጳውሎስ? ሶስት ነገሮችን ይጠቅሳል። አንደኛ የብሔር ልዩነት የለም ቸርችን ስናስብ ይላል። ቸርች የኢየሱስ ክርስቶስን አካልነት ስናስብ የብሔር ልዩነት አይነሳም። ከዚህ የተነሳ ምንድነው የሚለው ጳውሎስ? የአይሁድ ሰውም ግሪክም የለም ይላል። ሁለተኛው ላይ ደግሞ ምንድነው የሚለው? የመደብ ልዩነት መካከላችን የለም ይላል። ባሪያ የለም፣ ጨዋ የለም ይላል። ሶስተኛ ደረጃ ደግሞ የጾታ ልዩነት ራሱ መካከላችን አይሰራም ይላል። ኦኬ ከዛ በኋላ ምንድነው የሚለው? ወንድም የለም ሴትም የለም ይላል። ከዛ በኋላ ምንድነው የሚለው ሲጨርሰው? ሁላችንም የብሔር ልዩነት ሳይኖር የመደብ ልዩነት ሳይኖር ሶስተኛ የጾታ ልዩነት ሳይኖረን በክርስቶስ ምንድነን ይላል? አንድ ሰው። በጣም አይገርምም? አንድ ነን አይልም፣ አንድ ሰው ነን። ይሄ አንድ የተባለው ክራይስት ነው፣ ኢየሱስ ክርስቶስ ነው። ሌላ ኤፌሶን 2:14 ላይ ደግሞ ሲናገር የጥልን ግድግዳ በስጋው ያፈረሰ ይህም ከሁለት አንድን ሰው ይላል። አንድን ሰው ለመፍጠር ከሁለት አንድን ሰው። ይሄ አይዛብና አይሁድን አያይዞ ነው የሚያወራውና የጥልን ግድግዳ አፍርሶ ከማከላቸው አንድን ሰው። ይሄ ከዛ በኋላ በክርስቶስ ውስጥ ይሄ አይሁድ ነው የሚባል የለም፣ ይሄ አይዛብ ነው የሚባል የለም። አንድ ክርስቶስ ነው፣ ያ ነው የተሰራው ብሎ ይናገራል። ሌላው ቤተ ክርስቲያን ሌላው ሐሳቧ የመንግስቱ አካል የእግዚአብሔር መንግስት አይደለችም። ቤተ ክርስቲያን የመንግስቱ ኤጀንት ናት። የመንግስቱ አውሪ የመንግስቱ አዋጅ ተናጋሪ ናት ቤተ ክርስቲያን። የእግዚአብሔር መንግስት ከዚህ ያልፋል። መጽሐፍ ቅዱሳችን ላይ ዘጸአት ካይን እንደሆነች ከመጀመሪያ ስለ እስራኤል ሲናገር ዘጸአት 19:5-6 ላይ እናንተ የካህናት መንግስት ይላል የተቀደሰ ሕዝብ ትሆኑኛላችሁ። ከዛ ጋር አንደኛ ጴጥሮስ 2 ላይ ደግሞ ምንድነው የሚለው? እናንተ ግን ይላል ከጨለማ ወዴት ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ለርስቱ የተለየ ወገን ናችሁ ብሎ ይናገራል። ይሄን በዝ ትንሽ ከተናገርኩ የቤተ ክርስቲያን መልክ አንድነቷን ከተለያየ ቦታ አይወጣች ግን አንድ ወጥ አካል መሆኗን ያን ካሳየው ስለ ኢየሩሳሌም ቸርች አወራለሁ። አሁን ወደ ኢየሩሳሌም ቸርች አብረን ያለውን ሐሳብ እንድንመለከት ፈልጋለሁ። ቤተ ክርስቲያን ከሁሉ የቀደመች ናት። ቤተ ክርስቲያን የክርስቶስ አካል ናት። ከፖለቲካ ጋር አትወዳደርም፣ ከዘመኑ ጋር አትወዳደርም፣ ከኢኮኖሚ ጋር አትወዳደርም። እሷ የኢየሱስ ክርስቶስ አካል ናት። የመንግስቱ ወኪል ናት። ግልጽ ነው። የመንግስቱ ወኪል ናት። የኢየሱስ ክርስቶስ በምድር ላይ መንግስቱን ለመወከል የቆመች አካል ናት። ሁሉን የቀደመው ከሁሉ በላይ የሆነው ሁሉን የሚያውቀው ሁሉን የሚችለው ኢየሱስ የቤተ ክርስቲያን ራስ ነው። ስለዚህ ከቤተ ክርስቲያን የቀደመ የላቀ ይሄ ከቤተ ክርስቲያን በላይ ነው የሚባል የምናስበው የለም። ለምን? የክርስቶስ አካል ስለሆነች። የክርስቶስ አካል ስለሆነች ክርስቶስ ከሁሉ በላይ ስለሆነ መጽሐፍ ቅዱስ ሲናገር ምንድነው የሚለው? ከላይ የሚመጣው ከስንት በላይ ነው ይላል? ከሁሉ በላይ ነው ይላል። ኢየሱስ ክርስቶስ ከሁሉ በላይ ነው። የሁሉ የበላይ፣ የሁሉ መገኛ፣ የሁሉ ጌታ። ሄሎ ከየተኛውም ስርዓት ጋር፣ ከየተኛውም አይዲዮሎጂ ጋር፣ ከየተኛውም ሲስተም ጋር፣ ከየተኛውም ስርዓት ጋር፣ ከየተኛውም ውቅር ጋር ቤተ ክርስቲያን አትወዳደርም። ሁሉም ያልፋሉ፣ እሷ ግን የማያልፍ ሁሉን የሚያሳልፍ የዘላለም ጌታ የሆነው የኢየሱስ ክርስቶስ አካል ናት። ስለዚህ ቤተ ክርስቲያን
ቪክቲም አይደለችም። ወደ ኋላ የቀረች የምትባል ነገር አይደለም። ምክንያቱም የኢየሱስ ክርስቶስ አካል ስለሆነች። በአንድ ማህበረሰብ ብዙ ጊዜ ሰይጣን የሚያደርገው ወይንም እንድንዘገይ መረዳት ባለብን አንዳንድ ጊዜ ለምሳሌ ብዙ ጊዜ አሁን ቤተክርስቲያን ምንድነው ማድረግ ያለባት? ስለ ሀገር ምንድነው መሆን ያለባት? ብዙ ሰዎች እርግጠኞች አይደሉም። ሐሳባችን የተለያየ ነው። ሁሉ ነገር ሲሆን ዳር ቆሞ የማየት እኛ ምን እናደርጋለን ከመጸለይ ውጪ? ሐሳቡ ራሱ የምስኪን ሐሳብ ነው። አገንታችኋል? እኛ ምን እናደርጋለን ከመጸለይ ውጪ? ይሄ ሰውዬ ሊጸልይም አይችልም። ሄሎ ለምን? ኦሬዲ አቀራረቡ ራሱ የሚጸልይ ሰው አቀራረብ አይደለም። መጸለይ እኮ ትልቅ ስራ ነው። መጸለይ እኮ መፍትሄን ማምጣት የሚችል መንገድ ነው። መጸለይ እኮ ነገሮችን መቀየር የሚችል የእግዚአብሔር ሐሳብ ያለበት መንገድ ነው። ስለዚህ ትልቅ መክፈቻ ይዘው ታዲያ ምን እናደርጋለን እኛ ከመጸለይ ውጪ ካለ መጸለይ የሚለው ሐሳብ ራሱ እንደማምለጫ እንጂ መፍትሄ ማምጫ አይደለም። አነጋገሩ ላይ ራሱ ግልጽ ነው። ቦልድሊ ክርስቶስን ይዘን እሱን ጠርተን የጨለማውን ኃይል ተቃውመን የክፉን ጉልበት ገጥመን ክብር ለጌታ ይሁን። ይህ መንፈስ በጌታ በኢየሱስ ስም በምድር ላይ ባለችው ቤተክርስቲያን ላይ ይምጣ። አንዳንድ ጊዜ ክፋትን እያየን ኖ እንደ ዮሐንስ አላያችሁ? ባለፈ ሳምንት እሱን አነብ ነበር። እሱ ምንድነው ስራው? ዮሐንስ መጥምቁ ዮሐንስ ሂድ እኮ የተባለው የክርስቶስ መንገድ ጠራጊ ነው የተባለው። መንገድ ነው የሚጠርገው አይደል? ምድረ በዳ ላይ ንሳ እየገባ እያጠመቀ ምን ሲሆን ግን ሀገርን የሚያናውጥ ክፉ ነገር ቤተ መንግስት ውስጥ የሰማ ሄሎ ባይዞ እኔ አንድ ነገር አስባለሁ። ዮሐንስ የኢትዮጵያ ቤተ ክርስቲያን አባል ቢሆን ኖሮ ኃይለኛ ግሳጼ ነው የሚደርስበት። ለምን እንደሆነ ታውቃላችሁ? ለምን አትሰብክም? ለምን አትጸልይም? ምን አገባ ቤተ መንግስት? ለምን አልፈታ ያለ ሰውየው የገዛ ወንድሙን ሚስት ነጠቀ። ሄሮድስ ሰማ። ይሄ ሰው ማዶለው ያለው እሱ እያጠመቀ ተመለሱ እያለ ነው ያለው። ይሄ ነገር የእግዚአብሔርንም ቃል ይጻረራል። ይሄ ነገር የሀገሪቷንም ይጻረራል። ይሄ ነገር ትውልድን ደግሞ እንቅፋት ውስጥ ይከታል። የፈለገ ነገር ይምጣ አለ፣ ቤተ መንግስት ላይ ችግር አለ አለ። የሰማ ታላቅ ጸጥታም ሆነ። ይህ አይገባህም አለው። ስልጣን ስላለ ስም ስላለ ሁሉም ማድረግ ስለምችል ንጉሥ ስለሆንክ ይሄ ለትውልድ ለሀገር ይሄ እንቅፋት ነው አለ። አይሆንም፣ ይሄ ክፋት ነው አለ። ብዙዎቻችን ይሄ አሁን ዮሐንስ ለምንድን ነው ተላከው? መንገድ ላይ መጥረግ። ለምንድን ነው ተገደለው? ስለፊት ቆሞ ስለ እውነት ኖ አይሆንም። በጌታ በኢየሱስ ስም አልፎ የሚያይ አእምሮ ይፈጠር፣ አልፎ የሚመለከት። ክብር ለማን ይሁን? ስለዚህ ቤተ ክርስቲያን ከሁሉ የቀደመች ክርስቶስ ለብዙ ነገር በምድር ላይ ጨውና የጨለማን ሥራ ምን አድርጉት ነው አለ? ግለጡት። ቶሎ ብዬ ማከል ልግባ። 7 ነገር ነግራችኋለሁ። መጀመሪያ ቶሎ ብዬ የኢየሩሳሌምን ቤተ ክርስቲያን ልዩ የሚያደርጉ 7 ነገሮች ልዩ የሚያደርጉ የመጀመሪያው የኢየሩሳሌምን ቤተ ክርስቲያን ልዩ የሚያደርጉ ነገሮች ምንድናቸው? የኢየሩሳሌም ቤተ ክርስቲያን በተስፋው ቃሉ ተሞልተው በጸሎት በተጉ መንፈስ ቅዱስ በኃይል በወረደባቸውና የኢየሱስ ክርስቶስን ወንጌል በኃይል በመስበክ የተተከለች ቤተ ክርስቲያን ናት። ሐዋርያት ሥራ 2 ማየት እንችላለን። ምንድናት እቺ ቤተ ክርስቲያን? በተስፋ ቃል ተሞልተው በጸሎት በተጉ መንፈስ ቅዱስ በወረደባቸው ያን የሐዋርያት ሥራ ምዕራፍ 2
ድንገትም ሲጸልዩ ይላል እንደሚነጥቅ አውሎ ነፋስ ድምፅ ከሰማይ መጣ። ተቀምጠውበት የነበረውን ቤት ሞላ። በእያንዳንዳቸውም ላይ የተከፋፈሉ የእሳት የተቆራረጠ እሳት የሚመስል ተቀመጠባቸው ይላል። እያንዳንዳቸውም የተለየ ነገር ሆነ። በዛ ቀን አንድ ጸሎት አለ እዚህ ውስጥ፣ የመንፈስ ቅዱስ አለ እዚህ ውስጥ ስብከት አለ። የሷ የመጀመሪያ ቀን ኢናጉሬሽን ነበር። ቤተ ክርስቲያን በልዩ ሞገስ፣ ቤተ ክርስቲያን በልዩ ኃይል በምድር ላይ የተተከለችበት ቀን፣ ከ14 ሀገር በላይ የተሰበሰቡ አይሁዶች መጽሐፍ ቅዱስ ሲናገር ታች ወረድ ብላችሁ ቁጥር 5:3 ላይ ይህን ድምፅ በሰሙ ጊዜ ይላል ሁሉም ሰው መጥቶ አየ ይላል፣ ተመለከቱ። ከዛ በኋላ ሰሙ። ያንዳንዳቸውም በእነሱ ቋንቋ የሚነገረውን የእግዚአብሔርም ታምራታዊ ቃል ሰሙ ይላል። ከዛ በኋላ ልባቸው ተነካ። ወዲያው አንድ ነገር ጠየቁ። እንግዲህ ወንድሞች ሆይ ምን ልናደርግ ይገባናል አሉ። ኃይለኛ ሃርቨስት እግዚአብሔር አልፎ ሲሰራ እቺ ቤተ ክርስቲያን ይሄ መልክ አለ። ሁለተኛ እንመልከት። ምንድነው የኢየሩሳሌምን ቤተ ክርስቲያን ልዩ የሚያደርግ? ሁለተኛ ኢየሱስ በተሰቀለበት፣ ኢየሱስ በተጠላበት፣ ኢየሱስ በተናቀበት፣ ኢየሱስ በተገረፈበት፣ ኢየሱስ በተተፋበት፣ ኢየሱስ ራቁቱን በተሰቀለበት አደባባይ ላይ በክብር መብቀልዋ። ክብር ለጌታ ይሁን። ሃሌሉያ። ከወራት በፊት ነው ኢየሱስ በዚህ ሜዳ ላይ ያለ አንዳች ራፊ ጨርቅ ራቁቱን የተንጠለጠለው። አሁን ግን በኃይልና በስልጣን ጸጋውን የሚታወራ ክብሩን የሚታወራ ያን ምስኪን መስሎ፣ ባዶ መስሎ፣ ባሪያ መስሎ፣ ተራ ሰው መስሎ የተተፋበት፣ የተጫወቱበት፣ የናቁት፣ የወጉት ጌታ ወደ ሰማይ ሄዶ በክብር እንደተናገረው መንፈሱን በኃይል ፈሰሰው። በመንፈሱ የተሞሉ ሰዎች በሩን ከፍተው ወጡ፣ ታላቅነቱን አወጁ። እርሱ ጌታ ነው አሉ። ሃሌሉያ። this is a church። የመጀመሪያው ቤተ ክርስቲያን መልኳ ይሄ ነበር። ሶስተኛ ምንድነው የኢየሩሳሌም ቤተ ክርስቲያን? በጣም የብዙ ሰዎች ቤት ነበረች። ሐዋርያት 12:42-43 ላይ ማንበብ ትችላላችሁ። ቃሉንም ተቀበሉ፣ ተጠመቁ። በዚያም ይላል ቀን 3000 የሚያህል ነፍሳት ተጨመሩ ይላል። በአንድ ቀን ስብከት ስንት ሰው ተጨመረ? 3000 ሰው። በጣም የሚገርም ነገር ነው። በጣም የተቀጣጠለች 3000 ሰው። ጴጥሮስ እዚሁ መጽሐፍ 4:4 ላይም ተመልከቱ። ሐዋርያት ሥራ ምዕራፍ 4 ቁጥር 4 ላይ ቃሉን ከሰሙት ብዙዎቹ ምን ሆኑ? አመኑ። የወንዶች ቁጥር ስንት ነበር? 5000 ያህል ሆነ ይላል። ከላይ ያለውን አስቡ። 2:42 ላይ በአንድ ቀን ስብከት 3000 ሰው፣ በሁለተኛው ደግሞ 5000። ስንት ሺህ አንድ ላይ? 8000። እንዴት አይነት ሃርቨስት ነው! በጣም ገራሚ የሆነ ነገር ነው እየሆነ ያለው። ሄሎ፣ በጣም ገራሚ። ኢየሱስ የተሰቀለበት የኢየሩሳሌም አደባባዮች የታላቅነቱ የመመስከሪያ መድረኮች ሆነዋል። ያንዳንዱ ስፍራ ኢየሱስ 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 የሚል ድምፅ ከተማውን ሞልቷል። አራተኛው ነጥብ የኢየሩሳሌም ቸርች ልዩነት እየተናገርኩ ነው ያለው። ከዛ በኋላ ስለ ታድሶ አወራለሁ። ከራሳችን ጋር አያይዘን እናያለን። አራተኛ የኢየሩሳሌም ቤተ ክርስቲያን በዓለም ታሪክ በልዩ ክብርና ሞገስ፣ ስልጣንና መለኮታዊ ሀልወት የተሞላች የተለየች ቤተ ክርስቲያን ነበረች። 4:33 ላይ እንደዚህ ይላል፣ ሐዋርያትም የጌታ የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ምን ያደርጉ ነበር? ይመሰክሩ ነበር ይላል። ከዛ በኋላ እንደዚህ ይላል፣ በሁሉም ላይ ይላል። በአንዳንዶቹ ላይ አይደለም፣ በሁሉም ላይ ምን ነበረባቸው? ታላላቅ ክብር ለእግዚአብሔር ይሁን። ታላቅ ምን ነበራቸው? ግሬስ። ይሄ
ይሄ የተለየ ለሕዝብ የሚታይ ለሀገር የሚታይ ወገኖች በኢየሱስ ክርስቶስ ያው ስም ከማምለክ ከማስመለክ ያለፈ ከመዘመር ከማዘመር ያለፈ ክርስቲያን ተብሎ ከመጠራት ያለፈ የክብሩን ጸዳል የሚሸከም ማንነት በላይላችን ይምጣ። ሰዎች እኛን ሲያዩ ክርስቶስን እንዲያዩ፣ ክብሩን እንዲያዩ፣ ጸጋውን እንዲያዩ፣ ሞገሱን እንዲያዩ፣ ክርክራችንን አይደለም፣ መገፋፋታችንን አይደለም፣ የትንሣኤውን ኃይል የሚመሰክር ክብር በጌታ በኢየሱስ ስም እሱ በላይላችን ይምጣ። የትንሣኤውን ኃይል የሚገልጥ ሄሎ በሄድንበት ቦታ በገባንበት ቦታ በቢሮአችን በሥራ ቦታችን ምን ክብር ጸጋ። አምስተኛ ምንድነው በዚህ ቸርች ላይ ሌላ ይታይ የነበረው? ይሄ ሳውንድ ዶክትሪን፣ ይሄ ርቱ የሆነ አስተምሮ በኢየሱስ ክርስቶስ ተጠርተው ይሄ መጽሐፉ ምንድነው የሚለው? ሐዋርያት ሥራ ምዕራፍ 5:28 ላይ ኢየሩሳሌምን ይላል በምን ሞልታችኋል ይላል? በትምህርታችሁ ሞልታችኋል። ኢየሩሳሌምን ይሄ ትምህርታችን የሚለው ትምህርት የሚለው ዶክትሪን የሚለው ምን ማለት ነው? ዶክትሪን የሚለው ይሄ ተራ ዝም ብሎ ስብከት ማለት አይደለም። ዶክትሪን ማለት ኢየሱስ ጌታ ነው ማለት ከዛ ያለፈ የራሱ ደርዝ ያለው የራሱ መነሻ መድረሻ ያለው ክርስቶስን ያማከለ የእግዚአብሔርን እውነት የሚገልጥ አስተምሮ። በዚህ አስተምሮ ምን አደረጋችሁ ይላል? ኢየሩሳሌምን ምን አደረጋችሁ? ሞልታችሁታል። ክብር ለጌታ ይሁን። መሙላት ከተማውን ሁሉ በአስተምሮ። በምን አይነት አስተምሮ? ሄሎ የሰዎችን ችግር በማውራት አይደለም። አንዳንድ ጊዜ ኢየሱስ ጌታ ነው ዝም ምናምን የሆነ አየር ላይ የሆነ ድምፅ አለ፣ ግን የሚወራው የሰዎች ችግር ነው፣ የሚወራው የሰዎች ጉድለት ነው የሚወራው። ያ አይደለም። አሁን ክራይስት በጌታ በኢየሱስ ክርስቶስ ስም ክርስቶስን የሚናገሩ ክርስቶስን የሚገልጡ ክርስቶስ አንድ ነገር ልንገራችሁ፣ የኛ ክብር ያለው የኛ ችግር በመወራቱ አይደለም። የኛ ክብር ያለው የኛ ጉድለት በመሞላቱ አይደለም። ስሙኝ ባካችሁ፣ ከበሽታችንም ከማጣታችንም ከችግራችን በላይ የሆነው ኢየሱስ ሲነገር ታሴድ እሱን መግለጥ አንዱ የቸርችቷ ኳሊቲ ሳውንድ የሆነ ዶክትሪን አስተምሮ። ስድስተኛው በኢየሱስ ክርስቶስ ተምረው ተቀብተው ታጥቀው በተመረቁ በተሾሙ ሰዎች መመራቷ ነው። የሐዋርያቶችን አገልግሎት ልዩ የሚያደርግ አራት ነገር አለ። ሐዋርያቶች አገልግሎታቸውን ዩኒክ ያደረገው አራት ነገር። በዚህም ዘመን ለወንጌል የወጡ ሰዎችን አገልግሎት ልዩ የሚያደርጉ እነዚህ አራት ነገሮች ናቸው። አንደኛ ዲቫይን ኮሊንግ ነው፣ መለኮታዊ ጥሪ። መለኮታዊ ጥሪ ማለት ብዙ ቸርች ውስጥ ያሉ ሰዎች እኔ ቸርች የጠራቻቸው ሁሉ እግዚአብሔር የጠራቻቸው ናቸው ብዬ አላምንም። ሰምታችኋል? ቸርች ማለት ሰዎች ናቸው። ሰዎች እስከሆኑ ድረስ ሰዎች በዝምድና ዘር ቆጥረው ወረቀት አይተው በተለያየ አይነት የወደዱትን ሰው ለመጥቀምም ብለው ይጠራሉ፣ ይሾማሉ፣ ያስቀምጣሉ። የሰማ ያ የሰው ስራ ነው። አሁን ኢትዮጵያ ውስጥ እንዳለው ማለት ነው። ብዙ ቸርች ሄዳችሁ ከየት መጣ ነው ሰውየውን ፓስተሪውን ከተባለ ዘሩ መታየት አለበት። ውስጥ ደንቡ ላይ አልተጻፈም፣ ግን የሚያጠኑ ሰዎች አሉ። የዘማ እናንተም ጋር ባይኖር ሌላ ቦታ አለ። ዝም ብላችሁ ስሙ እሺ። እኛ እናቅም ካላችሁ እሱ የራሳችሁ ጉዳይ ነው። ኦኬ። ከየት ነው መጣው?
የኛ ሰው ነው የኛ ሰው አይደለም? ያንተ ሰው የትኛው ነው እዚህ የምትፈልገው? እዚህ ባይዘው ይሄ መድረክ እግዚአብሔር የራሱን ሰው የሚሰራበት መድረክ ነው። ክብር ለማን ይሁን? ያንተ ሰው አይደለም። ባይዘው አንተ ነገር ልንገራችሁ፣ የእናት ልጅም ከሆነ አትፈልገው እዚህ። እሱ ካላለው ምንም ሊያመጣልህ አይችልም። ዲስኮኔክትድ የሆነ ነገር ነው የሚሆነው። ሰምተሃል? እግዚአብሔር የመረጠው ያገልግል፣ እግዚአብሔር የጠራው ያገልግል። ሰምታችኋል? ስለዚህ የመጀመሪያው ዲቫይን ኮሊንግ ነው። ከዛ በኋላ ሐዋርያቶችን ያደረገው ጥሪ ብቻ አይደለም። 3 ዓመት ተኩል ኢንቨስት አደረገባቸው፣ ሰራቸው። በውስጣቸው ያለውን ባዶ ነገር አራገፈ። ከዛ በኋላ የራሱን ነገር አደረገባቸው። መማር ባይዘው መጀመሪያ ለስብከት አልጠራቸው። መጽሐፍ ቅዱስ ሲናገር ከሱም ጋር ይኖሩ ዘንድ ይላል። ከርሱ ጋር የኖረ ያገልግል፣ የኖረ ያደረ ያየ የተረዳ። ከዛ በኋላ አቆያቸው፣ ውስጣቸው ያለውን ነገር አወጣ። ሶስተኛ ሐዋርያቶች ምን አደረገ? 2 እያደረገ ላካቸው። እስቲ ቼክ አድርጉ የተማራችሁትን አለ። አጋንንት ሲወጣ አዩ። ፕራክቲካሊ ባላንስ አደረገ። እዚህ ብቻ አትሙሉ አለ። አንዳንድ ጊዜ እዚህ ጋር የሆኑ ምንም ግን ኢየሱስ ጌታ ነው ብሎ ከዚህ ቤት ውስጥ የማይናገሩ ማረም የሚችሉ መስበክ የማይችሉ የሰማ ሄሎ ቀይ ብዕር ያላቸው ሁሉ ጊዜ ትክክል አይደለም። በጣም ዕውቀትን አይ አፕሪሺየት አክብሮት አለኝ። ግን በሥራ ያልተፈተነ ቀይ ብዕር ብቻ የተከተለ ከሆነ ዋጋ የለውም። 4 ነጥብ። ታላቅ ጸጥታም ሆነ። ቢ ፕራክቲካል። ይሄ እዚህ ጋር ብቻ የምናስቀምጠው ነገር አይደለም። ህይወት ነው የምናወራው። የስ ማገልገል ከሆነ ማገልገል ነው። ቼክ አድርጉ አለ። ሂዱ በተናቸው 2 ቼክ ጎ። ሄሎ ዝም ብሎ መብላት ታምር ማየት አይደለም። ነይ በቃ ቼክ አርግ፣ ሪፖርት አድርጉ። ዋው ይሰራል አሉ። እኛም ጋር የሰጠን መሳሪያ ይሰራል። ከዛ በኋላ ሪፖርት ሲያደርጉ አጋንንት ምናምን ተረጋጋ፣ አጋንንት ላይ አትደሰት አሉ። ስማችሁ የት? በሚበልጠው ይሄ ነው። 4ኛው ደግሞ ምንድነው? የመንፈስ ቅዱስ እሳት ነው። ከሞን ላዛያችሁ። 3 የተጠሩ 3 ዓመት ተኩል የተማሩ ከራሱ አጋንንት ያወጡ ስንት ስራ የሰሩ ፕራክቲካሊ አገልግሎታቸውን አፕሩቭ ያደረገ። አሁን ደግሞ እንደዚህ አለ፣ መሄደ ነው አለ። ይሄም አይበቃችሁም፣ ከኔ የሰማችሁ አብ ለእናንተ አለ ኃይልን ከላይ እስክትለብሱ ድረስ። ከመሆን ኃይልን ከላይ እስክትለብሱ ድረስ ዛሬም እንሰብካለን። ስሙኝ ባካችሁ። ዛሬ ዕውቀት በጣም በዝቶ እኔ በዕውቀት አምናለሁ፣ አስተምራለሁም እማራለሁ። ነገር ግን ባይዘው የኛ የዕውቀት ብዛት ሄሎ የእግዚአብሔርን ኃይል እንድንፈልግ ካላደረገን፣ የእግዚአብሔርን ክብር እንድንጠማ ካላደረገን፣ የእግዚአብሔርን እውነት፣ የእግዚአብሔርን እሳት፣ የእግዚአብሔርን አሰራር እኔ ምንም አይደለሁም አንተ በላይ ላይ አልፈ ትሰራለህ የማያሰኘን ኃይል፣ ዕውቀት፣ ትምህርት፣ ዲግሪ በጌታ በኢየሱስ ስም ከኛ ላይ ይነሳ። በኢየሱስ ስም ጥማትን ከውስጣችን የሚመጥ መንፈስ ከላይላችን ይነሳ። የዳ ያደረገው ይሄን ነው። ቆዩ አለ። መማር ብቻ አይበቃም አለ። መረዳት ብቻ አይበቃም አለ። አጋንንት ብቻ ማውጣት ብቻ አይበቃም አለ። አላያችሁም እንዴ? ማቴዎስ ዮሐንስ 21 ላይ እኮ እፍም አለባቸው መንፈስ ቅዱስን እኮ ተቀበሉ ብለዋል። ስንቴ ነው የምቀበሉት? እሱ ተቀበሏል እኮ ሰዎች ኦሬዲ። መጽሐፍ እኮ ነው የሚያረጋግጠው። ተቀበሉ ይላል። እፋለ ተቀበሉ። ይሄው ጌታ ምን አለ? ሐዋርያ ሥራ ላይ ገባና ጥቂት ጊዜ ቆዩ ዝም አለ። ምንድነው ያለው አለ? ኃይል አለ አለ። የሰማ ሄሎ ትለብሳላችሁ አለ። አንድ ነገር ልንገራችሁ፣ የምንቀበለው ለራሳችን ነው፣ የምንለብሰው ግን ለአገልግሎት ነው። ሄሎ በጌታ በኢየሱስ መልበስ፣ ጸጋን መልበስ፣ ኃይልን መልበስ። ሃሌሉያ ኃይልን መልበስ። ይሄ መንፈስ በላይላችን በክብር ይምጣ። እስቲ አሜን የሚል ሰው እሺ። ሐዋርያቶች አገልግሎታቸው ልዩ ያደረገው እነዚህ ባይዘው ዛሬም ቢሆን ይሄ ከሌለ አደጋ ነው።
ወረቀቱን ብቻ የተጠርተ ጉድ እንዳትሆን የሰማ ሄሎ ከኤምኬሲ ዝነኛው ትምህርት ቤት ተመርቀዋል። ሄሎ ከአሜሪካ ተመርቀዋል። ጥሩ ነው መመረቅ፣ ጥሩ ነው መመረቅ። እኔም ተመርቄያለሁ። የተማርኩት ብቻ ግን እዚህ አላቆመኝም። የሰማ ኃይል ያስፈልጋል። እስቲ የሰማ አሜን። ምን ያስፈልጋል? ኃይል። ለሐዋርያቶች ካስፈለገ አሁን ይሄ ምንም አይነት ዶክትሪን ይሄ ሌላ ዲቤት አያስፈልግም። መጽሐፍ ቅዱስ ጋር ለነሱ ካስፈለገ ለኔ ያስፈልጋል። አንተ አላስፈልግም ካልክ ለኔ ግን ያስፈልጋል ለዘላለም። እኔ አልችልም፣ ስለተማርኩ አልችልም፣ ስለለመድኩ አልችልም፣ ስላነበብኩ አልችልም። በላይ ላይ የእግዚአብሔር መንፈስ፣ በኃይል የሚሰራ መንፈስ፣ በእውነት የሚሰራ መንፈስ፣ በክብር የሚሰራ መንፈስ፣ በስልጣን የሚሰራ መንፈስ፣ አጋንንትን የሚመታ መንፈስ፣ የጨለማን ሥራ የሚያፈርስ መንፈስ፣ ሃሌሉያ፣ የሞተውን የሚያነሳ መንፈስ፣ አጋንንትን የሚወጋ መንፈስ፣ የእግዚአብሔር መንፈስ በእኔና በእናንተ ላይ ይስራ። በመንፈስ እንጂ በኃይልና በብርታት አይደለም ይላል። አንችልም በስራችን፣ አንችልም በስብሰባችን፣ አንችልም በእውቀታችን፣ አንችልም በልምዳችን፣ አንችልም ሄሎ አንችልም። እሱ ግን ይችላል። እሱ ግን ይችላል። ያለ እርሱ ምንም ነን። ላዳሳባ ሄሎ እውቀታችን ቢሆን መረዳታችን ቢሆን ሄሎ የበለከውን ተንትን ግሪኩን ስማኝ ልናገር በጥሩ ሁኔታ። ዛሬ ጭቃ ውስጥ እንደገባ መኪና አልወጣ ብለው የቀሩት ምዕራባውያን ቴዎሎጂ ስላልተማሩ አይደለም። ለ500 ዓመታት ጽፈዋል፣ ሀገርን ሞልተዋል፣ አጥለቅልቀዋል። ያልተነተኑት አንድ ቃል መጽሐፍ ቅዱስ ውስጥ ያልተነተኑት የለም። ሁሉን ኮላፕስ አድርገዋል። እውቀት ስለሌላቸው አይደለም። ኃይል የለም፣ ኃይል የለም። ሃይማኖት ቴላታ ሃይማኖት አይደለም የምንሰብከው፣ ከሙታን የተነሳው ኢየሱስ። እስቲ የሰማ አሜን ይላ ፕራናማያ ሃይማኖት አንሰብክም። ኖ ሌጋሊዝም፣ ኖ ፎርሙሌሽን። በጌታ በኢየሱስ ክርስቶስ ዛሬም ይሰራል፣ ዛሬም ይሰራል። ያቆመን እሱ ነው፣ የሚያቆመንም እሱ ነው፣ የሚያኖረንም እሱ ነው። ባላንስ አርግ፣ ባላንስ አርግ። እውቀታችን ካላንበረከከን፣ እውቀታችን ጸጋ ፈላጊ ካላደረገን፣ እውቀታችን የመንፈሱን የሚጠማ ልብ ከከለከለን ራሱ መከራ ነው። በጌታ በኢየሱስ ስም ከነና ካንተ ላይ ይነሳ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ብዙ ሰዎች እኮ እኔ መማር ትምህርት ቤት ሁሉ አለኝ፣ መማር እኔ አልቀውም። ስሙ ግን ጉድም ሆነናል በትምህርት ሰበብ። በጣም የሚጸልይ ሰውዬ ትምህርት ቤት ልካችሁ ሲመጣ መጸለይ ሲያቅተው ሄሎ ሄሎ ተቀጣጥሎ የሚጸልየው ሰውዬ ሄሎ የእግዚአብሔርን ሐሳብ ሲያገለግል አቤት ጌታ ይባረክ ተባ። ከዛ በኋላ አሁን ደግሞ ሲመጣ የተረጋጋ ነው፣ ደስ ይላል፣ ሰዓቱን አያሳልፍም። 40 ደቂቃ ነው፣ ግሪኩን ምናምን ይፈታል። 5 ደቂቃ ቆንጆ ስብከት ቅልብጭ አለች። ከዛ በኋላ አንተንም አይነካም፣ አንተም አትነካውም። ሄሎ አሜን። አቦ እኔ እንደዚህ አይነት መማር እኔ ከኔ ይቅር፣ ያንተ ተላቀም ከኔ ይቅር። ሜክ ኢት ባላንስ። ስማኝ፣ መንገድ ላይ ለሚሄዱ ሰዎች አይደለም እሳት ያስፈልጋል የተባለው። 3 ዓመት ተኩል ቴዎሎጂ ለተማሩት ነው የሰማ። ስንት ዓመት? 3 ዓመት። አጋንንት ላወጡት፣ ለሰበኩት፣ ልምዱ ላላቸው፣ ለኖሩት፣ አብሮ ውለው ላደሩ አንድ ምግብ 3 ዓመት
ከአንድ ማዕድ አብረው የበሉ ምን አላቸው? ኃይል አለ አለ። የስ በጌታ መሰበክ አለበት ኢትዮጵያ ቸርች ውስጥ አሁንም በጌታ በኢየሱስ ክርስቶስ ስም ኃይል አለ። በእውቀታችን የማይፈርስ ተራራ አለ። በእኛ ቴዎሎጂ ትንታኔ የማይፈርስ ተራራ አለ። ኃይሉ ስመጣ የሚፈርስ ኃይሉ ስመጣ የሚፈርስ በጌታ በኢየሱስ ስም ይምጣሱ 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 አዎ አዘይ ይምጣሱ። ያንን እንድትገልጥ ካላደረገ እኔ ሁሉንም ትምህርት እያልኩ አይደለሁም። ቴዎሎጂ ተምራለሁ የምትለው ደሞዝ ጭማሪ ጥሩ ስትራክቸር ውስጥ ጥሩ ቦታ ለማግኘት ካልሆነ በስተቀር የዚህ ወንጌል ሰባኪ አያደርግም። ኃይል ያስፈልጋል ኃይል ያስፈልጋል ነው ያልኩት። ክብሩ ማን ይውሰድ? ክብሩ ለዘላለም ለዚህ ጌታ ታላቅ እልልታ ክብር እንሰጠዋለን። ስለዚህ ይሄ ነው። ይሄን ከጨረስኩ ቶሎ ብዬ አንድ ነገር ደግሞ በጣም የሚገርም ነገር አሁን አሳያችኋለሁ። እንደነዚህ አይነት ሰዎች የሚያገለግሉበት ቸርች ውስጥ ችግር አለ ቢባል ታምናላችሁ? ሐዋርያቶች ያገለግሉበት ቸርች። ሁለተኛ ጥያቄ ልንገራችሁ። የሐዋርያት ቸርች የእግዚአብሔርን ሐሳብ ወደፊት ማስቀጠል አልቻለችም። በዘመኗ ተቀድማለች ብዬ ባወራ ትንሽ ድንግርግር አይልም? እነሱ ከተቀደሙ ማን ይቀድማል? ሐዋርያቶች ራሱ እኮ የበጉ ሐዋርያቶች። ሐዋርያ ማለት ባይዘው ከዘመናችን ጋር አታያይ። this is ኦሪጂናሎች ናቸው። የሰማ ሄሎ ሄሎ እና አንድ ነገር ቶሎ አላሳያችሁ። የሐዋርያት ቸርች ያን ሁሉ አቅም ያን ሁሉ መንፈስ ያን ሁሉ ክብር ያን ሁሉ እጅ ኖሯት ስታከረገች እኮ ያ ችግር እናንተንም ስታክ እንድታደርጉ ስለሚያደርጋችሁ እሷን መንገድ ላይ ያቆየውን ችግር እሰጣችኋለሁ። እዚህ ቸርች ቼክ እናደርጋለን። እነዛን ነጥብ አሁን ቶሎ ብዬ ልስጣችሁ። የመጀመሪያ የሐዋርያት ቤተክርስቲያን የመቀደሟ ወደ ኋላ የመቅረቷ የሐዋርያት ኢየሩሳሌም ቸርች ዋናው ምክንያት ስሙኝ ባካችሁ፣ የወንጌል ተልእኮን ዘነጋች። እንዴት እንደዚህ የሰበኩ ሰዎች ጥሩ ላሳያችሁ። ሐዋርያት ሥራ ምዕራፍ 1 ላይ እንደዚህ አለ። ሮድ ማፕ ታገኛላችሁ። ምዕራፍ 1 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ትልቅ ሜጋ ቸርች ሰርታችሁ ሁላችሁም እዛ ላይ ተደርድራችሁ ትቀመጣላችሁ አላለም። ምንድነው ያለው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሩሳሌም በይሁዳ በሰማርያ ምን ትሆናላችሁ? በዓለም ሁሉ ላይ ትበተናላችሁ አለ። ምስክሮቼ ትሆናላችሁ አለ። እነሱ ግን ምንድነው ያደረጉት? ኤክስ አደረጉ እኮ ፕላኑ። ባይ ዘ ዌይ በዶክትሪኗ ሞላ የተባለው ኢየሩሳሌምን ብቻ እኮ ነው፣ ዓለምን አይደለም። ሰዎቹ አንወጣም አሉ ከከተማው። ሄሎ 12ቱም ቸርች ሲጀመር ፕሮግራም ሲጀመር ተደርድረው ቁጭ ብለዋል። ሰምተሃል? ዓለም ይጠብቅ። እነሱ የተላኩት ወዴት? ወደ ዓለም። እነሱ የት የሞሉት? መድረካቸውን ነው የሞሉት፣ ከተማቸውን ነው የሞሉት። እግዚአብሔር አዘነ። ግልጽ እኮ ነው፣ ፕላኑ ግልጽ ነው። በወረደ ጊዜ አምድ ላይ ትሆናላችሁ አይልም። ወንጌል ተዘነጋ። ስሙኝ ባካችሁ፣ ሂዱ የሚለው ኑ ወደሚለው ቀየሩት። ሄሎ ወደ ዓለም ሁሉ ሂዱ የተባለውን ዓለም ሁሉ ወዴት ይምጣ? ወደኛ ይምጣ። ዓለም ሁሉ ወደኛ ይምጣ። እቴ በጣም አስቸጋሪ ነው። ባይዞ ዓለም ይምጣ አይደለም፣ ወደ ዓለም ሁሉ የመሄድ በጌታ በኢየሱስ ስም። ፓስተርና ወንጌላዊ ብቻ አይደለም፣ በኢየሱስ ስም በሁላችንም ላይ ተገልጦ ከእያንዳንዳችሁ ጋር ወደ ቢሮአችሁ ጌታ ይግባ። እስቲ ባካችሁ አሜን የሚል የሚያስከድ መንፈስ። አንዱ ችግሩ ምንድነው? ኦሬዲ ወንጌልን በትክክል ተረድተዋል፣ ተምረዋል። ግን ምን አደረጉ? እዛው አስቀሩ፣ አፈኑት። ሁለተኛ ነጥብ
ሁለተኛ ነጥብ ይሄ ተልኮን መዘንጋት የሚለው እባካችሁ እናንተ አሁን አንዲት ቸርች ወንጌልን እንደዘነጋችና እንዳልዘነጋች የሚታውቁት እናንተ ሽማግሌዎች አሁን ታውቃላችሁ። አካውንታችሁ ሪፖርት ሲደረግ ወንጌል ላይ ኢንቨስት ተደረገው ምን ያህል ነው የሚነገረው? አሁን ኢትዮጵያ ውስጥ ትልቅ የሁሉም ቸርቾች ዋናው ባርደን እየሆነ ያለው ወንጌል አይደለም። ወንጌል እየተሰራ ነው አውቃለሁ። ሁሉንም በአንድ ላይ አልጨፈልቅም። ግን አብዛኛው ትልቁ ፋሽን ህንጻ መገንባት ነው። የሰማ ትልልቅ በቃ ምናምን አንድ ነገር ልንገራችሁ፣ ሁሉም ሰው ህንጻ የሚገነባ ከሆነ ወንጌል አይሰበክም። አይቻልም። አንዳንድ ጊዜ ህንጻ በጣም ገንብታችሁ እናንተንም በልቶ ነው ህንጻው የሚቆመው። ሄሎ ህብረታችሁን አቅማችሁን ሁሉ መጥቶ ለራሱ የማይናገር ድንጋይ ቀጥላል። ለዚህ ነው አውሮፓውያን እኮ እየሸጡት ያሉት። ሄሎ አንድ ነገር ልንገራችሁ፣ ህንጻ ለመገንባት አትሰብሰቡ። እየሄዳችሁ ህንጻን ገንቡ እንጂ ህንጻ እየገነባችሁ አትቁሙ። እየገባችሁ በቀረው ገንቡ። የሰማ በምን ከወንጌል በተረፈው ስሙ ከህንጻው በተረፈው ወንጌል አታሩጡ። ከወንጌል በተረፈው ህንጻ ገንቡ። ወንጌል አንደኛ። ወንጌል ስንተኛ? አንደኛ። የዳነው በወንጌል ነው። የዳነው ለወንጌል ነው። በኢየሱስ ክርስቶስ ስም ይሄ ነገር ይምጣ። ወንጌል ያልሰማ ህዝብ አለ። ያልሰማ ህዝብ አለ። ገጠሪቷ ገና ነው፣ አልወጣም። ከተማ ነው። ሁሉም ተቀባው ስል ከሐዋሳ ከወላይታ በሉ ከሌላም ዋናው ስፖቴ መቀጣጣያዎች ናት። ሄሎ የከተማውም ገንዘብ እኮ ያለው እዚህ ነው። የሀገሪቷ ገንዘብ ያለው እዚህ ነው። የተማረ ገንዘብ ያለው ዋና የሀገሪቱ ዋና ሰው ያለው እዚህ ነው። ይሄን ደግሞ ሰብስበን የተለያየ ነገር አሁንማ እኮ የባሰ ሙቭመንት ነው ኢትዮጵያ ላይ የመጣው። ትልልቅ አዳራሽ ይገነባል። አባል አይፈልግም ሰውየው። አባል ከሆነ ይጠይቃል። ተሳታፊ ነው የሚፈልገው። ትሳተፋለህ። ሰው ሁሉ ጸዳ ያለ ነው። ወንበር ሙሉ ነው። ግን አንዱን አያውቅም። የቤተሰብነት መንፈስ የለም። ሰምተሃል? ከዛ በኋላ የሚሰበከው ስብከት ደግሞ ማንንም የማያጣላ ነው። ሄሎ ማንንም የማያጣላ አየር ላይ ትበትንለታለህ። በቃ ደስ የሚል በቃ ጥሩ ነገሩን ትነግራለህ። ሁሉም ነገር በቃ ቀይጠን አሜን ሁሉ ሰው ይሰማዋል። በቃ ስትስባል በቃ እዚህ ያለው አባል ራሱ እዚህ ባለ ሀብቶ ነው። እዚህ ቢትለምን አይሰጥም። እዛ ግን ለምኖ ይሰጣል። እዛ ለምኖ ይሰጣል። ለምኖ ግን ማን ኦፍ ጋድ ይላል እግዚአብሔር ሰው። የማን ሰው? ማን ኦፍ ጋድ እዚህ ደግሞ አለ ማን ኦፍ ጋድ። ሚስቱ ስትወልድ ሮጦ የሚሄድ፣ ልጆቹ በርዝዴይ ሳለው ሮጦ የሚሄድ፣ እሱ ስራው ሲበላሽ ሮጦ ሄዶ የሚጸልይ፣ ቸርች ሲቀር በኋላ የት ቀረ ብሎ የሚጠይቅ፣ አንድም ቀን ሻይ ጠጣ አላለውም። ይሄኛውን የሰማ ይሄማ የሰው ነው። ያ ደግሞ የማን ኦፍ ጋድ ሄሎ ግልጽ ነው። በቃ እንደዚህ አይነት ኮንፊውዥን ይሄ ጨለማ ከምድር ላይ ይነሳ። ይሄ የሞት ጨለማ ከምድር ላይ ይነሳ። አልፎ የሚሄዱ ኃያላን በኢየሱስ ስም ይነሱ። እኔ ከአዋዛ ነው የምመጣው። ቸርች መግባት አይደለም እነሱ ቸርች አንድ ጓደኛ ነው ነገረኝ። ኦፊሻል ከሆነ ትሰሙታላችሁ ሲሸጠው። እኔ እኮ ሰውየው ራሱ ነው የጠራኝ አለ። ጓደኛዬ ነው ቸርቹን ሊሸጥ ማለት ነው። አዋሳ ያለውን አዲስ አበባ ስለገባ አዋሳ ያለው 35 ካላችሁ
እያለ ለሌላ ሰው ነግሮ አይደለም ለኔ ነው ነገረው ጠርቶ ልጅት ነው ማለት ነው አይዶት እኔ አንዳንድ ጊዜ አንዳንድ ጥያቄ አለኝ ባካችሁ ይቅርታ አድርጉልኝ አንዳንዱ ነገር ቸርች ነው እንዴ ይሄ ግርግሩ ይባካችሁ ቸርች ማለት ይሄ አይደለም ቸርች ማለት የሆነ ሰውዬ ተናጋሪ ሰውዬ አይደለም ቸርች ማለት that's Christ የኢየሱስ ክርስቶስ አካል ቸርች ማለት ይሄ አንድነት በኢየሱስ ክርስቶስ አልፎ የሚሄድ ይሄ መንፈስ ሁለተኛ በዚህ ቸርች ውስጥ ታድሶ የሚያስፈልጉ ነገሮች ናቸው ከተሰጣቸው ፕላን ውጪ ማደግ እግዚአብሔር ባይ ዘ ወይ እድገታችንን የሚለካው እኛ በለካነው ሚዛን አይደለም በራሲ አንዳንዴ አድገ በእግዚአብሔር እድገት ዜሮ ሊሆን ይችላል አንድ ጊዜ አሉ አንድ ሕፃን በጣም ይሄ የአሜሪካ ትልቁ ስፖርት አውሮፓ የእግር ኳስ እንደሚወዱ እነሱ ባስኬትቦል ነው የሚወዱት እና አንድ ልጅ በልጅነቱ ወጣት ነው ሕፃን ማከለኛ እድሜ ያለው በዚህ ጫወታ ልቡ ተያዘ አሉ እና አዲቄ መቼ ነው ጫወታ የሚጫወተው ይላል ከዛ 7 ጫማ 8 ጫማ ምናምን ሲባል ሰማ ሪዝማኔ ቁመት ምንም ከዛ በኋላ ያ ጫማ እኔ አላከልም አሉ ከዛ በኋላ መሬት ላይ ተኛና የራሱን ጫማ ወስዶ ሲለካ 8 ሆነው አንድ በራሱ ጫማ ከዛ ተኝቶ ጮሄ ማሚ ልጄ ምን ሆነ ብላ ሮጣ መጣች 8 ጫማ ሆንኩ እኮ አለ እንዴት ይሄውና ልቁጠርልሽ አለ 1 2 3 ቆማ ቀረች ሰው ልጄ ይናይል መውደዱ እንደዚህ ያደረገ እንዴ ሰው ሁሉ እኮ በጫማው አይደለም የሚቆጠረው ስታንዳርድ ጫማ የተባለ ስታንዳርድ አለ እነሱ በዛ ያንን ጫማ ብለው ስም የሰጡት የአቆጣጠሩን ስታንዳርድ እንጂ በራስ ጫማማ 8 ስለሆንክ እኮ በራስ ጫማ ባይዘው ብቁ የመሆን ምልክት ላይሆን ይችላል በራሳን በዚህ እንመዘን ሚዛናችን ይሄ ይሆን ሚዛናችን ሰዎች ሶሻል ሚዲያ ሳይሆን ሚዛናችን የእግዚአብሔር ቃል በጌታ በኢየሱስ ኢየሩሳሌም ቸርች አሁን ሚዛናዋን ተመልከቱ በሰው አይን ካየ 12 ሐዋርያት የታሉ ነገሩ የታሉ እዛ ቸርች ነው ያሉት ኦሪጂናል ሌላስ የገንዘብ አቅሟ እኮ እንደ ብሔራዊ ባንክ ነው ሰው ሁሉ ያለውን ሽጦ እየመጣ ነው ምን ትታደሳለ ይሄን ካልተው ከመርዝ ነው ይሄ ካንሰር እኮ ነው አውጣው በጌታ በኢየሱስ በናዝሬቱ በጌታ በኢየሱስ የትውልድን ጉልበት የሚበላ የትውልድን አቅም የሚበላ በኢየሱስ ይሄ ቦታ እግዚአብሔር የጠራቸው ሰዎች የሚገልጥ ቦታ ይሆን ይሄ ነው ታድሶ መንፈሱ ከመምጣቱ በኃይል በላይላችን የእግዚአብሔር ሥራ አስፍተን ከመስራታችን በፊት ይሄ መርዝ ከውስጣቸው አውጡ ይሄ መርዝ ይውጣ አዎ በጌታ በኢየሱስ እኔ እንደዚህ ዛውራ አንዳንዱ ይሄ ደግሞ ከየት አምጥተውብን ነው እንደዚህ ከዚሁ ነው የመጣው ወዳጄ ቤቱ ያንተ ብቻ አይደለም እሺ ክብሩን እግዚአብሔር ለዘላለም ይውሰድ የእግዚአብሔር ቤት ነው የነገለ ቤት አይደለም እኔ እናንተ ዛሬ አለን ነገ የለንም ነገር ግን የራሳችንን ምናምን ተክለን አንሂድ የጠራ የጠለለ ክርስቶስን የገለጠ መንፈሱን ያማከለ እውነትን የገለጠ ወጣቶችን ያላሰናከለ ኢየሱስን የሚገልጥ ያ እውነት በዚህ ቤት ይተከል በኢየሱስ ስም ይተከል በኢየሱስ ስም ይተከል
አንዳንድ ቦታ ሰዎች ባይ ዘ ወይ ኢየሱስን አይተው ከመሰብሰብ ይልቅ ዘር እየቆጠሩ መሰብሰብ በጣም እዚህ አዲስ አበባ ሁሉ ቦታ ዞር ያገለግላሉ። አውቃለሁ ብዙ ነገር በቃ ያያሉ፣ ከሩቅ ያጠናሉ፣ ከሩቅ ቼክ ያደርጋሉ። መሰረተ ክርስቶስነትን ብቻ አይደለም፣ ሄሎ እሱም ብቻ አይደለም፣ እሱም ይታወቃል። ሄሎ በዚህ የተመረዙ ሰዎች አሉ፣ ስፔሻላይዝ ያደረጉ ሰምታል፣ ስፔሻላይዝ ያደረጉ። ከየት ነው እሱ? አንዳንዱ ራሱ ስብከቴን ለመስማት ከየት እንደመጣው እየጨነቀው ነው። ይህ ደግሞ ምንድን ነው? የሰው ዘሩ ምንድን ነው? የኢየሱስ መሆን አይበቃም? ይበቃል። የኢየሱስ መሆን ይበቃል። አትሰቃይ። እኔም ብዙ አልጠራውም እሱን። እሺ ሄሎ አልጠራውም። አፍረበት አይደለም ግን it's nothing for me። ለኔ ብዙ ቦታ የምሰጠው ነገር አይደለም። የክርስቶስ ማንነት ከሁሉ በላይ የሆነ ማንነት ሰምተሃል። ሰማይ የሚዘልቅ ማንነት፣ አጋንንትን የሚመታ ማንነት፣ ሄሎ በሪን የሚከፍት ማንነት ኤላዳናም አልፈዳለው እንዳንኖር እያሰቃየን ነው። ገና ስትመጣ ያይሃል። ባይዘው በጣም ትልቅ ጭንቀት አለ። ኢትዮጵያ ውስጥ በጣም ከባድ ነገር ሆነ። ቸርች እንኳን ከዚህ መርዝ ቢትጠራ ምን አለበት? ዋና ሆነች እኮ እሷ። በጌታ በኢየሱስ ወደ ሌላ እንዳትገቡ ውጡ። ከዛ ወደዚህ ነው። ታድሶ ይሄ ነው። ይሄን መተው ሰውን ሁሉ በክርስቶስ ኢየሱስ። ጳውሎስ አንድ የሚሰብከው በዚህ ላለኝ ጳውሎስ እንደዚህ ያለ ስለ ራሱ። ጳውሎስን ስሙት። ፊልጵስዩስ ምዕራፍ 3 ላይ ሲናገር እንደዚህ አለ። ስለ እርሱ አለ ሁሉን ተጎዳው ካለ በኋላ በሶስት ይከፍላል። መጀመሪያ ማንነቱን ካለ በኋላ ጳውሎስ ይላል ስለ እስቲ መጽሐፉን ክፈቱ ቶሎ ብላችሁ ከቃሉ ብትረዱ ደስ ይለኛል። ፊልጵስዩስ 3 ላይ በጣም የሚገርም ነገር አለ። ኦ ማይ ጂሰስ ተመልከቱ የሚለውን ከውሾች ይላል። በአዲስ ኪዳን ውስጥ ጳውሎስ ከጻፋቸው በጣም ትንሽ ነቅነቅ የሚያደርግ አገላለጡ በጣም ሄሎ ከምኖች ከውሾች ምን ሆኑ ተጠበቁ። ከዛ እስከማ ከክፉ ሰራተኞች ተጠበቁ። ከዛ እስከምን ከሐሰተኛ ምን መገረዝ። ጳውሎስ ማን ነው ውሻ ያለው? ጳውሎስ ሳትባል እንዴ ሐዋርያ አይደል? ማን ነው ውሻ ያለው? ነገሩ እንዲህ ነው። ተረጋግታችሁ ስሙኝ። ጁዳይዘርስ የሚባሉ የተጠመቁ ሐዋርያ ሥራ ምዕራፍ 5 ቁጥር 1 ላይ አንዳንዶች ከይሁዳ ወርደው ያለ ሙሴ ሥርዓት ካልተገረዛችሁ አትድኑም ብለው ሰበኩ ይላል። ጁዳይዘርስ ቁጥር 5 ላይ አማኞች ናቸው ይላል። ያመኑ ናቸው፣ ጌታን ተቀብለዋል። ግን ስብከታቸው ዘር ነው። ሰምተሃል? ድነዋል፣ ግን ስብከታቸው ምንድን ነው? አባታቸው ሙሴ ነው። እንደ ሙሴ ሥርዓት ካልተገረዛችሁ። ከዛ በኋላ ገላትያ ላይ ሄዱ። ጳውሎስ እንደዚህ አለ፣ ማን አዚም አደረገባችሁ? የነዚህ ሰዎች ስብከት እኮ ነው፣ መጋረጃ ነው። ህዝቡን አዚም ውስጥ ከተዋል። ሰምተሃል? ምንድናቸው? ክርስቲያኖች ናቸው። ምን ይሰብካሉ? ዘር ይሰብካሉ። ማንን? አይሁድን ይሰብካሉ፣ አይሁድነትን ይሰብካሉ። ጳውሎስ እዚህ መጣና እንደዚህ አለ፣ ውሾች ሰምታችኋል። ለምንድን ነው ጳውሎስ ውሾች ነው ያለ? ውሻ በዓለም ላይ ከተፈጠረው ፍጡራን መካከል በልቶ ከበላ በኋላ ይቅርታ አድርጉልኝ ያወጣና ከሄደ በኋላ ቆይቶ ረሳው ብሎ ተመልሶ ይበላል
የጣለውን። ስለዚህ ጳውሎስ ያንን መስሎ ነው እናንተ ትላንት ጌታ የበላይ ነው ብላችሁ ይበልጣል ብላችሁ ዘሬ ከዘሬ በላይ ነው፣ ከጎሳዬ በላይ ነው፣ ከባህሌ በላይ ነው፣ ከቋንቋዬ በላይ ነው፣ ከልምዴ በላይ ነው፣ ከእውቀቴ በላይ ነው ብላችሁ ትታችሁ የመጣችሁትን ኢየሱስ አሁን ምን አግኝታችሁ ነው ተመልሳችሁ የምታነሱት ይላል። ስለዚህ አንድ ነገር አለ። ይሄ የውሻ ባህሪ ነው አለ ጳውሎስ። ውሻ ከውሾች ተጠበቁ አለ። ወደ ኋላ መመለስ የጣልነውን ዘሪ ችግር የለውም። አማራ፣ ኦሮሞ፣ ትግሬ መሆን ችግር የለውም። ችግር የለውም ወዳጄ። ኢየሱስ ክርስቶስን ማመን ኦሮሞነትን ከላይ ላይ አያጥብም፣ አማራነትን ከላይ ላይ አያነሳም። ግን አንድ ነገር እነግርሃለሁ፣ ከዛ በላይ አንድ አደረገን። ከዘር በላይ፣ ከቋንቋ በላይ፣ ከዜግነት በላይ፣ ከምድራዊ ሐሳብ በላይ አንድ አደረገን። ማ ኢየሱስ። የት? እዚህም አንድ፣ ሰማይም አንድ፣ ለዘላለም አንድ። ሰምታችኋል? ጳውሎስ እንደዚህ አለ። ታች ወረድ ብሎ እኔ እበልጣለሁ አለ እነዚህ ሰዎች ከሚያወሩት ነገር። በዛ በዘር በጎሳም ከሄዱ እኔ ኤክስፐርት ነኝ አለ። እኔ እበልጣለሁ አለ። መብለጤን ላውራ አለ። በስምንተኛ ቀን የተገረዝኩ፣ እሺ። ፈረሳዊ ነበርኩ አለ፣ እሺ። እስራኤላዊ ነኝ አለ። ዘሩን ነው የምናገረው፣ እሺ። አራተኛ እንደዚህ አለ፣ ቢንያም ቤንጃሚን ዘሬ ቤንያማዊ ነኝ አለ። ምን ጎሳዬ ዘራችን ንጉሥ ዘር ነው እያለ ነው። ማንን? ብሉይ ኪዳኑን እየጠራ ሰምታችኋል። ይጠራል ማዕከል ላይ ይለፉታቸው ረድ ብሎ ነገር ግን ይላል። እባክን ቤት ገብተህ አንብብ። ነገር ግን ማለቱ እነዚህን ማፍረሻዎች ናቸው። ነገር ግን በጌታ ይላል በኢየሱስ ክርስቶስ ከሁሉ ስለሚበልጠው ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንደሆነ ይላል። ምንድነው ጉዳት? ዘሬ ጉዳት ነው አለ ጳውሎስ። ዘሬ ጉዳት ነው። ከኢየሱስ ጋር ውድድር ከመጣ ዘሬ ጉዳት ነው አለ። ዘሬ ከሁሉ ይልቅ የሚረባ ነው ያለው እኮ። ለነረብ የነበረ የሆነ አላለም የነበረ። ምንድነው ረብ የነበረው? ዘሩ። ምንድነው ረብ የነበረው? ቋንቋው። ምንድነው ዘሩ የመገረዙ? ምንድነው ያለው? ኢየሱስ የሚባል መጣ አለ፣ ሰረዘው አለ። ለኔ ረብ የነበረውን ስለሱ አለ እንደ ጉዳት አለ። ሁለት ጊዜ እንደ ጉዳት እቆጥራለሁ። ሶስተኛ እንደዚህ አለ፣ ካካ ናቸው አለ። የሰማ ታላቅ ጸጥታም ሆነ። አንብብ መጽሐፉን፣ ሂድና መጽሐፉን አንብበው፣ መጽሐፉን አንብበው። ምንድነው አለ? ካካ አለ። ሄሎ ካካ ነው ባይዘው። እንደምን ቀጥራለሁ አለ። ቆይ ጳውሎስ ዘሩን ጉድፍ ነው አላለም። ጳውሎስ ዘሪውን ካካ ነው አላለም። እንደዚህ ነው አለው ጳውሎስ። ከኢየሱስ ክርስቶስ ጋር ለውድድር ከመጡ ሰምታል። እዛጋ ነገሩ እዛጋ ነው አሁን ነገሩ። ከኢየሱስ ጋር ለመወዳደር አቅም ከመጡ ሁሉም አለ ቆሻሻ አላልኩም። ምን ላትናደድ ጳውሎስ ጋር ሂድ። ጳውሎስ ጋር ሂድ። በጌታ ያለ ታድሶ የታለ? ይሄ ጨለማ ከውስጣችን ይውጣ። አሁን እነዚህ ወጣቶች እንጋባለን ብላችሁ ዘር አይታችሁ አትጠሩም? እናንተ ዘሩ ምንድነው? አንቺ ይሄ ነገር ኢትዮጵያ ውስጥ በርትቷል። አብራችሁ እንደተወለዳችሁ እንዳደጋችሁ እናውቃለን። ግን ይሄ ልጅ ዘሩን ካላየሽ ኢየሱስ ብቻ በቂ ይሆናል ብለሽ ታስባለሽ? ዘሩንም ቼክ አርጊ። ይቅር ይበላችሁ። እግዚአብሔር ምሕረት ያውርድ። በኢየሱስ ስም አልፎ የሚሄድ ትውልድ ይነሳ። ኢትዮጵያዊ ዛሬ ፈረንጅ መዶ እያገባ ነው። አሁን ግን ኃይለኛ አጥር አለ። ይሄ ነው ታድሶን መታደስ አለበት። ከላይ እስከ ታች ስትራክቸሩን ጠብቆ የገነገነ የጠነከረ ማንም እኔ አፈረስኩት በኢየሱስ ስም፣ በጌታ በኢየሱስ ስም ወገትኩት፣ በኢየሱስ ስም ገጠምኩት። በጌታ በኢየሱስ ስም አልፎ የሚሄድ ትውልድ ይነሳ። የምቾት ቀጠና መልቀቅ ያለ መፈለግ
8:1 ዓለም ነው የተሰጣቸው እነሱ ያሉት ኢየሩሳሌም ላይ ነው። ይሄ መታደስ ያለበት ይሄ ነው። በመንፈስ ቅዱስ ኃይል ይሰራሉ። ልዩ ነገር መጥቶባቸዋል፣ ግን ኦሬዲ ስታትስ ኮ ተይዘዋል። ሄሎ ኢየሩሳሌም ላይ ቀርተዋል። ሄሎ የምቾት ቀጠናን በኢየሱስ ስም ቤተ ክርስቲያን የምቾት ቀጠናዋን ትልቀቅ። አንድ ነገር ልንገራችሁ፣ ብዙዎቻችሁ የምቾት ቀጠናችሁን ለቃችሁ ነው የመጣችሁ። አሁንም ይሄ እንዳይመቻችሁ መቀጠል፣ መሄድ 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 መሄድ። እስቲ መሄድ በሉ። በኢየሱስ ስም የመሄድ መንፈስ በእናንተ ላይ ይምጣ። በቃ ሂዱ። ዓለም የእናንተ ናት። ዓለም የእናንተ ናት። ዓለም ሙሉ የእናንተ ናት። እግዚአብሔር ሀብቱ አለው። እግዚአብሔር ጸጋ አለው። እግዚአብሔር መንገድ አለው። አምስተኛ ልንገራችሁ፣ የትላንትናዋ ስኬት ነው ሌላው ያላስከዳት ስኬት። ሄሎ ስኬታችን ለሚበልጥ ስኬት ካላነሳሳን ራሱ እንቅፋት ነው። ሄሎ ትላንትና ከተማውን ሞልተዋል። አጋንንት ሰው ይፈወሳል። ታላላቅ ታምራቶች በማከላቸው ይሆናሉ። ግን ምን ሆነዋል? ስታክ አድርገዋል። አይቷቸዋል። መሄድ አልቻሉም። ዓለም ላይ ነው ትሄዳላችሁ ተባል። መሄድ አልቻሉም። ሰዎቹ ቆሙ። ስለዚህ ኦሬዲ ከነመልካም ነገራቸው ነው ሰዎቹ የቆሙት። ከነመልካም ነገራቸው ሙሉ ሐዋርያት እኮ ነው እዛ ውስጥ ነው ያሉት። አልተቻለም። ሄዱ አልሄዱም። ሄሎ ብር አለ፣ ሄሎ ክብር አለ፣ ሄሎ ህዝብ አለ፣ ሄሎ ገንዘብ፣ ሁሉ ነገር አለ። ሄሎ እንዴት ይሄዱ? በኢየሱስ ክርስቶስ ስም ወደሚበልጠው የእግዚአብሔር ሐሳብ እንዳንሄድ የከለከለን የተኛው ምቾት ከኛ ላይ ይነሳ። ስማ የኔ ወንድም፣ ወደሚበልጠው እግዚአብሔር ጠርቶ ምናልባት ምቹ የምትለው ቦታ ይዞ እንዳያስቀር ዛሬ በኢየሱስ ክርስቶስ ስም የእርምጃ ቀን ይሁን። የእርምጃ ቀን ይሁን። በሥራችሁ፣ በኑሯችሁ፣ በትዳራችሁ በኢየሱስ ስም መንቀሳቀስ ይሁን፣ መሄድ ይሁን፣ እልፍ ማለት ይሁን። ደሴት መሄድ ይሁን፣ መሄድ ይሁን። ሌላው ደግሞ ለሌላ ማህበረሰብ መልካም አመለካከት ማጣት። ጴጥሮስን አይታችኋል። ምዕራፍ 10 ላይ እነዚህ አልበላም አለ። አርዴ ብላ ስል እኔ የሚያረክስ ነገር አልበላም አለ። ምን ማለት እንደሆነ ታውቃላችሁ? የሚበላ ነገር አይደለም ነገሩ። ይሄ የተለያየ መሬት ላይ የሚበር ምናምን የተባለ አንድ ላይ በሼማ ተጠቅልሎ ወደሱ የመጣው ህዝብ ነው፣ ሀገር ነው፣ ቋንቋ ነው። ወደ ተለያየ ሂድና ኢምፓክት አድርግ ስራ። ከዛ በኋላ እሱ ደግሞ ስመለስ ምን አለ? እኔ ነጣቀም እንደ ሰማይ ስለሄድክ ነው እንደ ረሳኝ። እኔ እኮ የጠራው አይሁዳዊ እኮ ነው። ምን ነካ? ይሄን ጃንክ ሰብስበህ ጌታን ቢትሆን እኮ አለው። ጌታ ሆይ ነው ያለው። ከዛ በኋላ ሲዘጋው ምን አለ? አይሆንም አለ። አይሆንም። በጌታ በኢየሱስ ስም የማይሆን ነገር በህይወታችሁ የቆማችሁበት ቦታ በኢየሱስ ክርስቶስ መንቀሳቀስ እንዲሆን፣ በመንፈሳችሁ መንቀሳቀስ ይሁን፣ በስጋችሁ መንቀሳቀስ ይሁን፣ በትዳራችሁ መንቀሳቀስ ይሁን፣ በሕይወታችሁ መሄድ ይሁን፣ በኢየሱስ ስም መሄድ ይሁን። ቆመን እንጸልያለን በኢየሱስ ስም።